ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህሪያ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናል? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ንጹሕ ኦርቶዶክስ ነኝ በማለት አይዳንም። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘዝ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። አሁን ከኛም ውጭ ለፍልስፍና ብለው ስለ ክርስትና የሚያውቁ ሰዎች አሉ እኮ። ምንድነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብለው ይድናሉ። ግን እንዴ ስለ ክርስትና ማወቅና ክርስትናን መኖር ይለያል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል።